ሀይሚ ተጎጂ ነኝ ስል ጀምሮ ይህንን ሀሳብ ብሩክና ሀይሚ እንደዚህ አይደለም ፍቅረኛ ላይሆኑ ይችላሉ ምናምን ሀይሚ ተጎጂ ላምባ ላም ሁዝኔም ስርዓት ለምን አትይዝም? ለሀይሚ ማገዝ ሀይሚ ተጎዳች። እሙ ደግሞ ሀቀኛ እንደሆነች ይሆንክ እንደው አጭቅጭቅ ይህን ፊት ወይ አፈርሰው ወይ አሳድሰው። ይህን ፊት አልያው ፊት ለፊት ወይ አፍርሰው ወይ አሳድሰው። ድፈር ደግሞ ውሃ ድፈር፣ ሳሙና ድፈር፣ ውሃ ድፈር። ወይ ደግሞ አንድ ቀን ወደ ቲክቶክ መንደር ላይ ሄድና ቅጣት ሻወር እንዴ! ይሄ ኬት ነው የመጣ? ይሄ መጨለቅ ጭራሽ ነው። እንደዚህ ታምሌን ለጥፈ ትመጣለህ እንዴ? ድፍረት ዥልጥ ብለዋል። ማነው ስሙ? ኦ ማይ ጋድ! ይሄ ማነው ስሙ? ሞጣን ይዘዝብን። ለምን ማግኘት ያስፈለገ? ለምን እዩ እንዳለችው ሁለታቸውን ፈልገ ነው። እዩን በደንብ ስለማውቃት ነው። የቅናት መንፈስ ምናምን ያለባት ልጅ እንዳሉ ስለማውቅ ነው። ላምባ ወደ ራስህ ተመለስ፣ ይበቃሃል። ሞኔታይዝ ሆነሃል። በመልካም ስራ እምቢ ካልክ ያው እናሸጋግራለን ወደ ጨረቃ ፋሚሊዎች። ቲክቶክ ላይ ዋጋን መርፌ ነው የምትወጋው። ሲቀጥል ደግሞ አንዳንድ የምወዳችሁ እህቶቼ ዛሬ ላይ ሚዲያው ሸብረቅ ብለዋል። ሸብረቅ ማኛው እንግዲህ መለኛው ስቅታ እንደሚገለው ነው። ስቅ ይለዋል ሪዲዮ ነው። ሌላው ደግሞ በተቻላችሁ መጠን እንደ አንድ አስተያየት ነው፣ ስለምወዳችሁም ስለማከብራችሁም ነው። ብትደውሉ ማጋ ደውሉ፣ እነ ፍፄ ጋ እነ ላይክ እነ ምፍታ ጋር መደወል ከፈለጋችሁ ውዶቼ ማለት ነው። ከዛ ወዲያ ግን ኔቨር ቤተሰብ ጋር እንዳትደውሉ፣ እራሳችሁን አታስገምቱ። እሺ ቤተሰብ ጋር ኔቨርስ አትደውሉ። ይሄ አዲስ ነገር አይደለም። ይሄ ነጭ ፕራንክ ነው። ነጭ ማለት ነው በደንብ የሚታወቅ። ስለዚህ አንዳንዴ እርስ በርሳችን የመዳም ቅመሞችዬ እናንተ ማለት እኔ ነኝ። ስለዚህ ቤተሰብ ጋር እናት ጋር ማነው ስሙ ሀብ ጋር ምናምን ኔቨርስ ራሳችሁን ኮንትሮል ማድረግ። ስራ ነው የሚሰሩት፣ ስራ ነው የሚሰሩት። ሲጀመር እንደውም እኔ ከበፊትም ብሩኬ ፍቅረኛ ያለው አይመስለኝም። እዚህ ጋር አያም ሶስት ሶሪ ማለት ነው። እንዲሁ ሳይኮሎጂክ እንዲሁ ሳነበው እንደውም ፍቅረኛ የለውም። አንዳንዴ ምንድን ነው የሆነ ሚዲያ ላይ ስትጠየቁ እንደ ቀልድ የምትሉት ነገር ሊኖር ይችላል። ሪሊው ነው ለብሩክ የመጀመሪያ ፍቅረኛ ሀይሚሻ ብቻ ነው የሚመስለኝ፣ ሀይሚቲቪ ማለት ነው። ሪሊውን ነው እንደኔ ያው አይ ቲንክ ሳስበው ከሁኔታው ያኔ ከአንዳንድ ወርዶቹ ላይክ ዩ አንደርስታንድ። ለምን ከዚህ በፊት ፍቅረኛ ያለ ሰው በጣም ይንቀለቀላል ሚዲያ ላይ በቃ ያኔ እና እኔ እንደዛ ነው ማስበው፣ በጣም ይንቀለቀላል። ለማንኛውም መጥቼላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ ሚዲያው ኖቲፊኬሽኑ ድምቅ ብሏል። በእነ ሀይሚትዬ መጥተዋል። እነዛ መጥተውልናል። ባይዘዊ ቻናላቸው ኢቲስ ግሬት ነው የሚሆነው፣ ቪውም ጥሩ ነው የሚሆነው። እነ የድሮቹ እንትኖቹ ማለት ነው ጠበቃዎቹ መጥተዋል። እነዛ ፍነ ሀናማሩ ላይክ ማለት ነው። እና እንደዚህም ደግሞ በጣም የሚገርማችሁ ነገር ቡታጅራ ላይ ዝም ብለው በሬ ወለደ የሚሉት እንደ ለምባ አይነት ከዚህ በፊት ደግሞ ናኒ 79 ነው ላይክ እንደዛ ዝም ብለው የቋጡን ሲጀምሩ እና የምትዬ ደግሞ ይሄን ፕራንክ ሲጀምሩ ለእነሱ ምንድን ነው በቃ እንደ እውነት ነው የሚያደርጉት። ገባችሁ? እና አንዳንዴ ቡታጅራ ያለ ዩቲዩበሮች በጣም ነው የሚያስጠሉት። ጥቃቅኖቹ ሶሪ እንደ ለምባ የሚባል ነገር አለ። አሁን ሴቶች ብዙ ሴቶች ቲክቶክ ላይ ብሩክን ያንቀነባብራሉ አንድ ላይ። ወንድ ልጅ ምንም ማለት አይደለም። እዚህ ጋር ይቅርታ አድርጉልኝና ይደብራል፣ ግን ወንድ ልጅ ይሻላል ከሴት ልጅ። ሴትን ልጅ ግን የራሷ የሆነ ፍቅረኛ ያላት የሀገር ሰው የሆነ ልጅ አሁን ሀይሚትዬ ብሩኬ ፍቅረኛዋ ነው። ቢያንስ እንደዚህ አይነት ነገር ሀይሚዬ ጋር ማቀነባበር የለበትም። ለምን ሴት ስለሆነች የሆነ ለሴት ልጅ ሪስፔክት የሚባል ነገር አታ ፍቅረኛ እንኳን ላሌላት ሴት ምንም ሪሌሽንሽፕ ካሌለ አንድ ላይ ፎቶውን ማቀነባበር ተገቢ አይደለም። መሰረት ፍቅረኛ ባይኖራትም ማንኛውም ሰው ዝም ብሎ አቅፎ ምናምን ኔቨርስ እንደ ሴት ፈርስት ሌዲ በወንድም ጥሩ አይደለም፣ ግን ሞርዛን ደግሞ በሴት ጥሩ አይደለም። እና አንዳንዴ ቆም ብሎ ያስቡ። እንግዲህ እየቀብጣጠረ መጥቷል። ወደ ራሱ እንዲመለስ መኮርኮም ነው። ኮሜንት መጽፎቶቼ
ወደ ራስ ተመለስ በሉት። እሱ የባጤ ቋጡን ነው የሚያወራው። ላምባ መሰለኝ ስሙ ማለት ነው። እኔም ቤቱ ነበርኩ። ለምን ዋሻችኋለሁ? እኛ አንሄድም ብንል መሄዳችን አይቀርም እና የሚያወራ ብዙ ምን ያላዳምጠው። ለምን ዋሻችኋለሁ? ግን ያናደኛል ሳምሌኑ ሳይው። ሲቀጥል ደግሞ የመጣሁበት ዋነኛው ምንድን ነው ቤተሰብ ጋር ስልክ መደወል ኔቨር፣ እናት ጋር እንደዚሁም ደግሞ ሀብ ጋር ኔቨር። አንዳንዴ ራሳችንን ኮንትሮል ማድረግ ስራ መሆኑን በደንብ ያስታውቃል። ሲቀጥል ደግሞ እኛ ሰው እስከሆንን ድረስ የሆነ ነገሮችን ያኔ ቀላሉ እንደ ቀልል ልናወራ የምንችለው ነገሮች አሉ። አሁን እንዲሁ ስለ ፍቅር ስላወራ ማለት ነው። አሁን በድራማ ላይም ሆነ ሞርዛን ሀይሚና ብሩኬ የሚሰሩት ነገር የፍቅር ነገር ስለሆነ የድሮ ፍቅረኛው ናትሳ ማናት? የድሮ ፍቅረኛው እዩ። የአሁን ፍቅረኛው ማናት? ሀይሚዬ። እንደዛ ቢጠቀም ኢትዝ ግሬት። ገባችሁ? ግን ብሩኬ ውዶች ከዚህ በፊትም ፍቅረኛ ስላየለው አፈቅሻለሁ ማለት ያፍራል። አይ ቲንክ እንደዛ ነው ማስበው። ለምን ብሩኬ ከዛ የበለጠ ሀይሚዬ ማለት ሀይሚዬን ካጣ ከሞት የማይተናነስ ነው። አስቡት። ሀይሚዬን በጣም ነው የሚወዳት፣ ግን ይሄ አፈቅርሻለሁ ማለት ላይ ያፍራል። ለምን? ከዚህ በፊት ፍቅረኛ የለውም፣ ገና ፍረሽ ነው። የወንድሰን አንዳንዴ ምንድነው ትልቅ ሚዲያ ላይ እንትን ስትሉ አለ የምትሉት ነገር አለ። አሁን ምን እንዳጋጠመኝ ልንገራችሁ። ስደት ላይ ማለት ነው። ስደት ላይ እንደዚህ ተሰብስበው ላይ የቆየ ታሪክ ነው። የሆኑ ከኔ ጋር ያሉት ብቻ አያጨሱም፣ ኢትዮጵያም ነክተው አያውቁም ምንም ነገር። ግን እነዛ ስለሚያጨሱ እኛም እናጨሳለን ብለው ቁጭ ብለው እኔ በጣም ነው ያፈርኩት። ለምን በቃ የወንድስታንሳ እና ፍቅረኛ ብሩኬ የለውም ከዚህ በፊት እኔ እንደዚሁ ሳነበው ብሩኬ ፍቅረኛ የለውም። ለምን? በዚህ በድራማ ውስጥ ሞርዛም ማለት ነው ሀይሚትዬ እንደውም አንድ ላይ ባይኖሩም በቃ ሀይሚትዬ ራሱ ሶስተኛ ሰው ያኔ ይሄን ድራማ ፍቅረኛ የድሮ ፍቅረኛ እየተባለ ነው እየተሰራ ያለው። ለድራማው ራሱ ፍቅረኛ መጠቀም ይችላል። ግን ብሩኬ ከዚህ በፊት ፍቅረኛ ስለሌለው ዛሬ ሀይሚዬም በሁሉም ቪዲዮ ውስጥ የኔ ፍቅር ምናምን ማለት ያፍራል። ሪሊው ነው የምነግራችሁ። እንዳትሳደቡና ይሄ ነው እኔ ብቻዬን ራሱ ሳሰላስል ብሩኬ ፍቅረኛ የለውም ከመጀመሪያው ነው። ሲጠየቅ ሰው ነው ያዋሻል። ምንድን ነው አንዳንድ ሰው ፍቅረኛ ነበረኝ ይላል። ምንም ማለት አይደለም። በዛ ሰዓት ደግሞ ልጆች ናቸው እኮ ሊኖረውም አይችልም። ፍቅረኛ የለውም ብሩኬ ሪሊው ነው። እኔ አላውቅም። እኔ ያለው አይመስለኝም። አለው ካላችሁኝ ደግሞ ያለው አንቺ ደግሞ እሱ ከተናገር ከሱ በላይ ነሽ ካላችሁኝ ጠይብ የድሮ ፍቅረኛው መጣች። ሀይሚዬ ደግሞ የአሁኗ ፍቅረኛ ግዴታ እዚህ ድራማ ውስጥ ፍቅር ሀይሚትዬ እኮ የኔ ፍቅር ናት፣ ፍቅረኛ ናት እኮ ነገ ልጆቼ ናት። ምን ሆነሽ ነው አርፈሽ አትቀመጭም? ያን ነገር ሲል ምንድነው ብዙ ወንዶች ይሳቅቃሉ። ይሄ ለምባ ራሱ ይሳቅቃሉ። ብሩኬ ፍቅረኛ የሚለውን ነገር ግዴታ ማውጣት አለበት። ካላወጣ ደግሞ ይፈራል። ቲቪተኛ ነው እንዴ ብሩኬ? ዘር እያርፈች ቁጭ በይ። ምን ይመጣል? ሰብስክራይባቸውን ነው የሚጠርጉት። ክብረር የአይሚት አሽቃባጭ። እኔ ብሩክን ቢግ ሪስፔክት ነው ያለኝ። ለምን? የተግባር ሰው ስለሆነ። እኛ ሴቶች ግን ወዶቼ ከባላችሁ የምትፈልጉት ነገሮች አለ ከፍቅረኛችሁ ሪሊው ነው የምነግራችሁ። እዚህ ጋር እኔ ብሩክ በጣም ነው የማከብረው። የብሩክን ያኔ ሚዲያ ላይ እንደ ብሩክ አይነት መልካም ወንድ ኒቨርስ የለም። ግን ምንድነው የሆነ ነገሮችን መሸፋፈንን አልችልም። ዚስ ኦፕን እኔ የኔ ባለ ካላቆይ ማመጠኝ ሹፋ ሄዳ ድራማ ላይ ማለት ነው። ድራማ ላይ ግዴታ ፍቅርን መጠቀም አለበት። ብሩኬ ደግሞ አይሾ ደግሞ ፋት የለሽ ልታስጨርሽኝ። እኔ በኮሜንት ነው ከአንቺ ጋር ልጄ ሆ እና ኮሜንታተር እያወራኋቸው ነበር ባይዘው ስለዚህ ጉዳይ። ለዛ ነው ትንትን ያልኩ። ስለዚህ ድራማ ላይ ግዴታ የኔ ፍቅር በልድ እስቲ አንተ እኛ ስንቱን በልበል ብለን እንችላለን እንዴ? ብሩኬ እኮ የዋንዛ ድርቅ ነው እኮ